ወይኔ አንድ ሰው ህይወቱን ወዶና ፈቅዶ ነው እንጂ የሚኖረው እስከ መቼ እየተለመነ ለምንድን ነው እንደዚህ ያላከው ለምንድን ነው እየተባለ ለምንድን ነው አልገባኝም እኮ እኔ እኮ ልቤ የተሰበረው ዛሬ እኮ ሄሚ በማለቀሷ ነው እንዴ ለምን ሌላ ኬዝ ልጁ ጋር ካለ ለምን አትጨርሲውም አንተ ልጅቷ ለምንድን ነው የምታሰቃያት ብሩኬ አይደብርህም እንዴ አንተ እንዴ የምታደርገው ነገሮች ግን ይገባል ምንድነው ሄሚ ሁሌ የምታለቅሰው ምክንያቱም ለምን አንገቷን ደፍታ ትኖራለች ሁሌ ለምን ታለቅሳለች ሁሌ ለምንድነው እንደዚህ የምትሆነው ምክንያት አንተ የፈለከውን ሰውን አንተ ጀግና ነከና ነገር አነጋጋር ስለማትችል ሄደን ሰውን ማለት ትደበድባለህ ከዛ ሄሚ መጣ እዚህ ጋር ታለቅሳለች ምናምን አንተ ምን አይነት ደና ሰውዬ ነህ ግን በፈጣሪ ስም አንተ ሄኖክ ግን ማለት ነው እግዚአብሔር የመላጣ ልጅ ነው እሺ መላጣ ልጅ ደንቆሮ እውነት እኔ ምን እንደሚል አላውቅም እግዚአብሔርን በጣም ነው የተሰማኝ ክርስቶስን በጣም ከምነግራችሁ በላይ ነው የተሰማኝ ውዶች እግዚአብሔር ምስክሬ እንዴ እስከ መቼ ነው እስቲ አንድ ሰው እንደዛ ሆኖ እያለቀሰ የሚኖረው እንዴ ሁሌ እንደዛ እያለቀሰች እሷ ወይም እሷ ማለት ስለምትወድ ስለምታከብሪ ካጠገብ የትም አትሄድም ብለን እንደዚህ የምታሰቃየው አሁን ተደባድባል የሚባል ሰውዬ እንኳን እስከ ጥግ ድረስ ታውቃለህ እያወኩ ነው እንደዚህ አይነት የምታደርገው ለሽ እንደ ለምን እንደ ብሩክ ጋር ግን አይደብርህም እንዴ አንተ እንዴ ልጅቷ አይኗን በመታት ምናምን መደባደብ ምን አመጣ ግን አስሬ ሴት ልጅን አከብራለሁ ትላለህ አክብሬ ሞታል በጣም ነው የምታከብረው አይደል የምር በጣም ነው የምታከብረው ሴት ልጅን በጣም ታከብራለህ አንተ የሴት ልጅ ስለሆንክ በጣም ታከብረዋለህ አይደል እንደ ብሩክ ለምን ሄሚ ለምንድን ነው ሁሌ እንደዛ የምታለቅሰው የምር ዳናዝ ናችሁ እሺ ዳናዝ ምንም የማታውቁ ጅሎች ናችሁ እሺ አንከተፋ ያሟል እንደ ይሄ ልጅቷን አታስለቅሳት እባክህ ልጁ ጋር ሌላ ችግር ካለ መፍታት ትችላለህ ነገር ግን ሄሚን እያሰባባት ሄሚናች ይሄ ነገር ባንቺ ምክንያት ነው እዚህ ነገር ውስጥ የገባሁት ባንቺ እሷን ተደባደብ ያለችው እሷን የላካችክ አነጋገር ስለማትችልና ነገር በምን መንገድ እንደተፈጠረ ማወቅ ስለማትችል ሄደ ተደባደብክ እና እዚህ ጋር ማተ ግን ሄሚ ባንቺ ምክንያት ነው የተደባደብኩት ትላለህ አይደል በሄሚ ምክንያት ነው የተደባደብከው በሄሚ ምክንያት ነው ይብር በጣም ሳጋጤ ነህ ብሩክ እግዚአብሔርን ግን አንተ አሁን ሁለተኛ የሴት ልጅን አከብራለሁ እያልክ አትመጣብኝ እኔ በጣም ነው የሚያስጠላው ይሄ ነገር እንዴ ልጅቷ ለምን ታሰቃያለህ እያወቁ እንዳላወቀ ሰው አትሆን ልጁን ጠንቅቄ ታውቃለህ ገባ ደግሞ ነገር የተፈጠረ ነገር አንተ ባናጋም ማለት በማነጋገር ማለት መፈታት ማትችል ከሆነ ያራከው ነገር አስረዳ ሲባል ማስረዳት አልቻልክም ግን ማደባደብ ትችላለህ ጀግና ተብለህ ብትጠራ መሰለ እንዴ ማቼም ጀግና ተብለህ አትጠራም ገባ ምክንያቱም እንደዛ ማድረግ አይደለም ጀግና የሚባለው ገባ አይደል አንተ ለዚህ ጀግና ነህ አይደል ኧረ እባክህ የምርህን ነው እስቲ እናያለን ጀግና እንደውም እናያለን ግን ምን አክል ደናዝ ብትሆኑ እንደዚህ የምትሆኑ አልገባኝም እኔ እንደውን ማውራት ካልቻልክ ለምን አረፋ አትቀመጥም ለምን ልጅቷ ታስጨንቃታለህ ለምንድን ነው እንድታለቅስ የምታደርገው እንዴ ኧረ ቤተሰብ ይሄ ነገር እንዴት ነው እግዚአብሔር እኔ እንዴት እንዲያናደዱኝ ዛሬ ሄኖክ አንተ ደግሞ ማለት ነው በእውነት በጣም ውሻ ልጅ ነህ እግዚአብሔርን በጣም ውሻ የወረድክ ሰው ነህ እሺ ወራዳ እዚህ አሪፍ ተቀመጥ አንተም ደግሞ አስተላቂ የሆነ ነገር ተካፍሎ ነው እንጂ እነሱ ይወር ላይ ገባው አንተ መልካም ነገር አስቢ አይደለም ልጅቷ እንድታለቅስ እያረጋችሁ ማሏችሁ ላይ ስትገባ እየተደባደባችሁ አፋር ብሉና የወንድ አልጫዎች እናንተ ብሎ ወንድ የወንድ አልጫ ናችሁ እሺ ልንገራችሁ እናንተ እንደዚህ አይነት ወንድ አይደለም እሺ ሰውን ዝም ብሎ የሚደባደበው ይሄ ወንድ አይደለም ገባ የተፈጠረ ነገር ምን እንደሆነ ለማወቅ ምጥሮ ይሄ ነው ወንድ የሚባለው ገባ ለእናንተ ይሄ ሰውን ማደባደብ ነው ወንድ ይሄ ሰውን ልጁ አይሞትም እንዴ ሄደ ለምን አትሞትም አንተ እባት ባክተናከሽ ዜሮ ግን ምንም አትችሉም ግን እዚህ ጋር መታችሁ እኝ ትላለህ አንተ ውሻ ሄሚ ልጁ ይሞት ምን አገባሽ እንጂ ለልጁ ምናምን ለምን ይሞታል እሷ ነች እኮ የምትሰደበው እሷ ነች እኮ የሆነ ነገር ቢፈጠር ነገር የምትጎዳው ገባ ምን አይነት ፍየል ናችሁ እናንተ የምር እኮ ነው እንደ ሴት ልጅ ባና ሄሚ እንኳን ሴት ሆና ራሱ በማነጋገር ማፋታት የምትችል ሴት ነኝ እናንተ ወንድ ናችሁ ምን ወንድ ናችሁ እናንተ ወንድ አልጫ ናችሁ እንጂ
የምር ማንም ሰው የፈለግሽው ነገር ታሪክ እዚህ ጋር የፈለግሽው ነገር ማውራት ትችላላችሁ እንዴ ፍጹም እኮ አብሮ አደጉ እኮ ነው ልጁ ጋር ምንድነው የምትደባደበው ምንድነው ብሩክ ይሄ አንተ ወይ እዚህ ጋር ማንም ሰው ቡቡ ጀግና ስለተባለ አንተ ጀግና ተብለ የምትጠራ መሰለኝ እንዴ እብድ የምር እብድ ነህ እሺ አንተ ብሎ ሰው አክባሪ እኔ ሰው አክባሪ ነኝ ትላለህ አስሬ አክብሬ ሞተሃል ሄይ ወፍ ግን በጣም ነው የሚደብረው እኔ ግን ሄምዬ ሲተለቅስ ማየት ነው የደበረኝ አንጀቴ ነው የበላችኝ ልቤ ነው የሰበረው ዛሬ ክርስቶስን የምር እንዴት ተናደድኩ በእውነት ማለት ነው እኔ ተናደድኩት በብሩክና በሄኖክ ነው ክርስቶስን አንተ ትላንትና ካሜራ ፊት ላይ ማደባደብ አቅቶክ ልዩን ከካሜራ ጀርባ ላይ ለማደባደብ ነው እንደ ቦታ ተቀጣጥረ ሄደ ተደባደበ ልጁ ደግሞ እኔ ልጁ ተደም ማለት ብሩክ ማቶኛል ብሎ ለሄሚ ፎቶ ሊኩ አሁን ሄሚ የምትጨናቀው በአንተ ምክንያት አይደል ሰጋጤ ደግሞ ባንቺ ምክንያት ነው ትላለህ አስሬ አረባኪ በጣም ነው እንደ ኢሊ ውስጥ የገባው በሄሚ ምክንያት ሄሚ ሰው እንዲነካ አትፈልግም አይደ አራ የምር በጣም ሰጋጤ ነክሽ ሰጋጤ ያርግት የአባቴ አምላክ ደነዝ እንደውን ቆፍጦን ቢለ ማውራት ካልቻልክ ነው አርፌ ተቀመጥ ምን አይነት ሆኖ በእናታችሁ ይሄ እንዴ ምን እሺ ነው ሰውዬ ምንድነው ልጅቷን አታስጨንቃት ሁሌም ሸዋዳ ካልብ ወላ እና ማለት ነው ይሄ የብር ነው ጉዶች እኔ ምን ብዬ እንደምናገር አላቅም ግን በጣም ነው ተናደድኩት በጣም ነው ያቃጠለኝ እንደዚህ አይነት ወንድ ሀልጫ ነው ወንድ እንደ ምድር ላይ እንዳለ ላውቁም እግዚአብሔርን ሀልጫ ወንዶች አለ እንዴ ወንድ የሚባለው ማለት ነው ይሄው ልጅ የሆነ ወንበር ላይ ቁጭ ብሎ ይሄ ምን እንደተፈጠረ ማውቁ ነው ይሄ ነው ወንድ አንተ ግን እኝ ነው ይሄ ነው ያንተ ስራ ፈት ምን አይነት ነው በእናታችሁ እዚህ ጋር ማንም ሰው ወይ ባባህን በሳቀናባ ብሎ ጀግና ሄድባት ብሩክ ይራስኪና አስከብረ ሃይወይ ነው ወላይዳ ተነስ ይሄ ነው እንደ ላንተ ወንድነት ይሄ ነው እንደ ላንተ ይውቅና ጥልዝ የምርጥ ጥልዝ ነህ እሺ ልጅቷን ሴት ልጅን አታሳድባት የምታወራው ነገር ካለ እንደ ወንድ ልጅ አቆፍጦን ብለህ ተናገር እንዴ ሄሚ አንቺ ለምንድነው የምትለቅሽው እንደዚህ አይነት ሴራ ለምን መስራት ተጀምረዋል ለምንድነው የጀመራችሁ ሲጀመር እንደዚህ አይነት ሴራ ላይ እጅን የምታስገቢው አንቺ ይሄ ነገር ያነሸሱ አንቺ ግን እየጠየቅሽው መልስ ሳይመልስ እሱ ወንድ ጋር ለማደባደብ ተነስተዋል የኔ ጀግና ማለት ነው ይሄ ኮታት እውነት ኮታት ነው እሺ ምንድነው ሌላ ይሄ እየተፈጠረ አንተ ላይ የተጠየቁት ጥያቄ መልስ መመለስ አቅቶካል ግን ሰው ጋር ማደባደብ ያለዚህ ጀግና ነህ አንተ ምን አይነት ነው ማናታችሁ በእውነቴ የጭንቅላት ደሃ ናችሁ እሺ አንተ ሄኖክ የምትባለው ማለት ነው ምን አይነት እባት ናችሁ ፈጣሪ ሆይ ድረስልኝ ሰላም ውዶች እንዴት ናችሁ ዛሬ ያወራሁት ነገር ላይ ማንንም ሰው ምንም ነገር የፈለግሽው ነገር ኮሜንት ላይ ጻፍልኝ የፈለግሽው ነገር እኔ ደግሞ እቅጭቁን ከመናገር ወዲያ አላልልም ይሄንን ቪዲዮ ለአቶ ብሩክ ነው የምሰራው አይገርምሽም ይሄ ጀግና ነው እያልሽ ሂደበት የምትዩ ኮታት ማለት ነው ሲሚ ማዳም ቤት ላይ ቁጭ ብለሽ ስራሽን ከማሰራትሽ እሱ ጀግና እያልሽ በየቀኑ ጀግና ይሄ ነው እንደ ሰውን ማደባደብ ነው ወንድ ነው ቆፍጦን ብሎ ማውራት የቻለው ይሄ ነው እንደ ጀግንነት ይሄ ነው እንደ ማለት ቀብራራ የምትሉት መቃብርሽ ላይ አረስማ ምን ቢጂ እንደምናወራ አላቅም ይምር እኮ ነው ውዶች በጣም ነው የተናደድኩት እኔ የተናደድኩት ማንንም ሰው ግድ እየሰጠኝ አይደለም ግን ግድ እየሰጠኝ ሄሚ ማለቀሷ ነው ሄሚ እንባውን ማፈሰሱ እኮ ነው ልቧን ማሳበሩ እኮ ነው ማጨነቁ እኮ ነው እኔ ያስጨነቀኝ እግዚአብሔርን እንደ ልጅቷ ለምን ታስጨንቃለህ ሰውዬ አንተ ካልፈለጋት እኔ ባንቺ ምክንያት ነው የተደባደብኩት ባንቺ ምክንያት ነው እንደዚህ እንኩት ባንቺ ምክንያት ነው ከዚህ በፊት እንደዛ ዳኒ ጋር ተደባደበ እንደዚህ አይነት ነገሮችን ለማስተካከል ሄዳችሁበት መንገድ በሌላ ተራተ ነገሮቹ ወደ ሌላ መንገድ ነው የሄደው ገባ ነገሮችን ሁሌ እንደ ደነዝ ነህ አንተ ዜሮ ነህ እግዚአብሔር ቆም ብለ ወይም የሻም ወይ ምንድነው ይሄ ባዝሊን ጸጉርሽ ላይ ቀብቴ ቀበቶ ራሱ በደም መለበስ የማትችል ሰው ነህ ይሄን እንደዚህ ሲትሆን ወንድ ነህ ያው አንተ ወንድ ጀግና ነህ ሴት ልጅን አታስለቅሰው ወደዛ የምትጨርሰው መንገድ ካለ ልጁ ከሌላ ችግር ካለ እዚህ ጋር መፍታት ትችላላችሁ ግን ሄሚን አታስለቅሷት ምን አይነቱ ነው በእናታችሁ እንዴ ምንድነው ሁሌ ችግር ነገርን ይሄ ማለት ነው ትንሽ ነገር ነበር አስረዳኝ ያለችው ነገር ቢታስረዳ አንተ ግን ሌላ ነገር ነው የፈለከው ሌላ ግጭት መፈጠር ነው የፈለከው
ለአንተ ይሄ ነው ጀግንነት ይመስለኛል እኔ ይሄ ነው እንደ ጀግንነት ብራዘር በጣም ነው እንደ ጀግና አንተ ለማንኛውም በጣም ነው የምወዳችሁ በጣም ነው ማከብራችሁ ይሄንን ቪዲዮ ላይክ እንድታረጉኝ እፈልጋለሁ የምር ከሆነ ላይክ ሼር አድርጉ ቤቴን ሰብስክራይብ አድርጉ የሚየ ብቻ አይዞሽ